አንዳንድ ጊዜ እድሜያችን 25 ነው ግን ሰዎች 35 እንደሆነን ይገምታሉ። አንዳንዴ ደግሞ በ35 ዓመታችን 25 እንደሆነን ይገምታሉ። ምክንያቱ ምን ይመስላችኋል? ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን፣ አለባበስና ከውበት አጠባበቅ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ዛሬ ያለ እድሜያችን የሚያስረዱን 6 ነገሮችን ይዤላችሁ መጥቻለሁ እና እነዚህን እንዴት ማስተካከል እንደምንችል እነግራችኋለሁ። በተለይ 5ኛና 6ኛ ላይ የምነግራችሁ ነገሮች የማጠብቋቸው ስለሆኑ እስከ መጨረሻው ተከታተሉኝ። እድሜ ቁጥር ነው ግን ስታይል ምርጫ ነው። ከእድሜያችን በታች መስለን መታየት ወይም ከእድሜያችን በላይ መስለን መታየት የኛ ምርጫ ነው። አሁን ወደ ዝርዝሩ እንግባ። 1ኛ ልካችን ያልሆኑ አልባሳትን መልበስ። ልክ ወይም ፊት የአለባበሳችንና የውበታችን መሰረት ነው። ለሰውነታችን ልክ ያልሆኑ አልባሳትን መልበስ ብዙ የሚያጎድልብን ነገር ይኖራል። ከሰውነታችን ሳይዝ መጨመር አንጻር ሊሆን ይችላል። የተንጀረገጉ የሰፉ ሸሚዞች፣ ቀሚሶች፣ ሹራቦች ሊሆኑ ይችላሉ። ፋሽን ከግል ስሜትና ከልብ መገንዘብ ጋር ይያያዛል። ሰፊ ልብሶች ሰውን ከእድሜው በላይ ትልቅ መስሎ እንዲታይ ያደርጋሉ። ነገር ግን ትክክለኛ ለሰውነት ቅርጻችን የሚስማማ ልብስ መምረጥ እድሜያችን ላይ ተጽዕኖ እንዳያደርግ ይረዳል። ትክክለኛ የልብስ ምርጫ እድሜን ያሳያል፣ እንቅስቃሴን ይጠብቃል፣ የሰውነት ቅርጻችን ጎልቶ እንዲታይ ይረዳል። እውነተኛና ጥሩ ልብስ ሰውን ደስ ያሰኛል፣ ኮንፊደንስ ይጨምራል እና ውበታችን ጎልቶ እንዲታይ ያደርጋል። የፋሽን ትክክለኛ ምርጫ ሰውን በአካልና በስሜት ሁኔታ የሚያሳይ ነው። ስለዚህ ሰፊ ልብሶች ከመጠን በላይ እንዳይሆኑ ጥንቃቄ ማድረግ አስፈላጊ ነው። 2ኛ ያለ ጊዜ የሚመጣ የአይን ስር መጥቆርና መሸብሸብ። የአይን ስር መሸብሸብና ጥቁረት ብዙ ጊዜ ከእድሜ መጨመር ጋር የሚያያዝ ችግር ነው ተብሎ ይታሰባል። ነገር ግን ዛሬ በጣም ብዙ ወጣቶች እንኳን ይህንን ችግር እየተጋፈጡ ነው። ይህ ሁኔታ መልካችን ላይ ተጽዕኖ ሊያሳድር ይችላል ወይም ከእድሜያችን በላይ እንድንመስል እንዲሰማን ያደርገናል። ስለዚህ ያለ እድሜ የሚታይ የአይን ስር መሸብሸብና ጥቁረት ምክንያቶቹና መፍትሄዎቹን መረዳት አስፈላጊ ነው። የአይን አካባቢ ቆዳ ከሌሎች የፊት ክፍሎች በጣም ስሱ ነው፣ ስለዚህ በፍጥነት ይጎዳል። ያለ እድሜ የሚከሰትባቸው ዋና ምክንያቶች በቂ እንቅልፍ አለመተኛት። በቂ እንቅልፍ ካልተኛን አይናችን አካባቢ የደም ዝውውር ይቀንሳል። ይህም የአይን ስር ጥቁረትን ያመጣል። ሌላው ጄኔቲክስ ነው። አንዳንድ ሰዎች ከቤተሰብ የሚተላለፍ የአይን ስር ጥቁረት ይኖራቸዋል። የአመጋገብ እጥረትም ተጠቃሽ ነው። ቫይታሚን ሲ፣ ኬ እና የአይረን እጥረት የቆዳን ጤናን ያበላሻል። ብዙ ጭንቀትና ድካም ሆርሞኖች እንዲቀያየሩ ያደርጋል። ይህም በቆዳ ላይ ተጽዕኖ ያሳድራል። በከፍተኛ ሁኔታ ለፀሐይ መጋለጥ በቆዳ ላይ ያለውን ኮላጅን ይቀንሳል። ይህም መሸብሸብን ያፋጥናል። ለረጅም ሰዓትና በምሽት ሞባይልና ኮምፒውተር ብዙ መጠቀም የአይን መዳከምን ያመጣል። ይህም መሸብሸብና መጨማደድን ያስከትላል። መከላከያና መፍትሄዎችን እንመልከት። 1ኛ በቂ እንቅልፍ መተኛት። በቀን ከ7 እስከ 8 ሰዓት እንቅልፍ መውሰድ አስፈላጊ ነው። 2ኛ ጤናማ አመጋገብ። ፍራፍሬ፣ አትክልት፣ አይረን ያላቸውን ምግቦች በብዛት መመገብ ይጠቅማል። 3ኛ የአይን ክሬም መጠቀም። ኮላጅን፣ ቫይታሚን ሲ እና ሬቲኖል ያላቸውን ክሬሞች መጠቀም ትልቅ ለውጥ ያመጣል። 4ኛ ፀሐይ መከላከያ ወይም ሰንስክሪን መቀባት። ሰንስክሪን በየቀኑ 2 መጠቀም የአይን ስር መሸብሸብን ይቀንሳል። 5ኛ ተፈጥሯዊ መፍትሄዎች ናቸው። ቀዝቃዛ የሻይ ባግ በአይን ላይ መያዝ፣ ኩከምበር ወይም ኪያር ቁራጭ መጠቀም፣ በቂ ውሃ መጠጣት ወሳኝ ነው። ሌላው ትልቁ ነገር የስልክ አጠቃቀማችንን ማስተካከል ነው። 3ኛ ጤናማ ያልሆነ ውፍረት። ውፍረት ሁል ጊዜ ጤናማ አይደለም። አንዳንድ ጊዜ ትንሽ ክብደት መጨመር ተፈጥሯዊ ነው። ነገር ግን አላስፈላጊ ውፍረት ከሰውነታችን ፍላጎት በላይ የሆነ ስብ መጨመር ከጤና ችግር ጋር መምጣቱ ብቻ ሳይሆን ከእድሜያችን በላይ እንድንመስል ያደርገናል። ብዙ ጊዜ ሰዎች ለምን ከእድሜ በላይ እመስላለሁ ብለው ይጠይቃሉ። ለዚህም አንዱ ምክንያት ደግሞ ውፍረት ነው። ውፍረት እንዴት ያረጀን እንድንመስል እንደሚያደርግ እንመልከት። ብዙ ስብ በፊት ክፍላችን ላይ ሲከማች ፊታችን ገዝፎ ይታያል። ውፍረት በሰውነት ውስጥ እብጠት ወይም ኢንፍላሜሽንን ያመጣል። ይህም ኮላጅን እንዲቀንስ ያደርጋል። ኮላጅን ደግሞ ቆዳን ጠንካራና ወጣት እንዲሆን የሚያስፈልገን ንጥረ ነገር ነው። ኮላጅናችን ሲቀንስ መሸብሸብ በፍጥነት ይከሰታል። ብዙ ክብደት ጀርባና ትከሻን ያገዝፋል። ይህ ግዝፈት ሰውን ከእድሜ በላይ እንዲመስል ያደርጋል። ኮንፊደንስ ያሳጣል። ይህም የደከመ መልክ ይፈጥራል።
መንስኤዎቹን እንመልከት። ከፍተኛ ስኳር ያላቸውንና ፕሮሰስድ የሆኑ ምግቦችን መመገብ። እነዚህ የቆዳ እርጥበትን ወይም ሞይስቸርን ይወስዳሉ እና ቶሎ እንድናረጅም ያደርጉናል። ውፍረት ኮንፊደንስ ይቀንሳል፣ ሰው ራሱን አሮጌ እንደሆነ እንዲያስብ ያደርጋል። ስሜትና መልክ በጣም ይገናኛሉ። መፍትሄዎችን እንመልከት። እንቅስቃሴ ማድረግ፣ ካርዲዮ ወይም ሬዚስተንስ ወርክአውት ሊሆን ይችላሉ። በየቀኑ ከ20 እስከ 30 ደቂቃ የእግር ጉዞ ማድረግ። የተመጣጠነ አመጋገብ፣ ፕሮቲን የበዛባቸውን ምግቦች እንደ እንቁላል፣ ቺክን ብረስት፣ አሳ፣ ስጋ መመገብ፣ ቅባት መቀነስ፣ በቂ ውሃ መጠጣት፣ ስኳርና ፕሮሰስድ ምግቦችን መቀነስ፣ ስናኮችን ማስወገድ፣ በቂ እንቅልፍ መተኛት ይጠቀሳሉ። እነዚህ ክብደትን ለመቀነስ ብቻ አይደለም የሚረዱት፣ ፊትን ያበራሉ፣ ቆዳን ያጠነክራሉና ወጣት መልክ ይሰጡናል። አራተኛ ያለ ዕድሜ የሚመጣ ስማይል ላይን። ስማይል ላይን ከአፍንጫችን ጎን እስከ አፋችን ጎን ድረስ የሚወርድ መስመር ነው። ስማይል ላይን አንዳንድ ጊዜ በእድሜ ብቻ ሳይሆን ቀድሞ ሊመጣ ይችላል። ዋና መንስኤዎችን እንመልከት። የቆዳ ኮላጅን መቀነስ። ኮላጅንና ኤላስቲን የቆዳን ጠንካራነትን ይጠብቃሉ። ይህም በጭንቀት፣ በከፍተኛ ፀሐይ ጉዳት ወይም በእንቅልፍ እጥረት ቀድሞ የኮላጅን እጥረት ሊከሰት ይችላል። ሌላው ፊት ላይ ያለው ተፈጥሯዊ ስብ ሲቀንስ የፊት መስመሮች ጎልተው ይወጣሉ። ያልተጠበቀ የፀሐይ ቃጠሎ ቆዳን ያደክማል፣ መሸብሸብን ያመጣል። አንዳንድ ሰዎች ላይ በቤተሰብ ወይም ጄኔቲክስ ምክንያት ቀድሞ ሊከሰትባቸው ይችላል። መፍትሄዎቹን እንመልከት። የመጀመሪያው የቆዳ እንክብካቤ ነው። በየ4 ሰዓት ልዩነት ኤስፒኤፉ ከ50 በላይ የሆነ ሰንስክሪን መጠቀም፣ ኮላጅን እንዲጨምር የሚረዱ ምርቶችን፣ ሬቲኖል፣ ቫይታሚን ሲ፣ ሞይስቸራይዘር መጠቀም ወይም የአይን ክሬሞችን መጠቀም ይቻላል። የፊት ኤክሰርሳይዝ ማድረግ። የፊት ኤክሰርሳይዝ የፊት ጡንቻን ያጠነክራል። በተደጋጋሚ ካደረጋችሁ ጥሩ ውጤት ታመጣላችሁ። ሌላ ወሳኙ ነገር አመጋገብ ነው። ፕሮቲንና አንቲኦክሲዳንት ያላቸው ምግቦች እንደ ፍራፍሬ፣ አትክልት መመገብ፣ በበቂ ሁኔታ ውሃ መጠጣት ይኖርባቸዋል። የመጨረሻው አማራጭ ክሊኒካል ሕክምና ነው። ይህም ደርማል ፊለር ወይም ማይክሮኒድሊንግ ናቸው። አምስተኛ የተዘበራረቀ የፀጉር ስታይል። ፊታችን ብቻ አይደለም እድሜያችንን የሚያሳየው፣ ፀጉራችንም ትልቅ ሚና አለው። ፀጉር ንጹህ፣ ያልተያዘ እና ተስማሚ ካልሆነ ሰውን ከእድሜው በላይ እንዲመስል ሊያደርገው ይችላል። እንክብካቤ እጥረት ፊትን ያወርዳል፣ ድካምን ያሳያል። ደረቅና በጥሩ ሁኔታ ያልተያዘ ፀጉር ውበት አይኖረውም፣ ሻይን አያደርግም፣ ህይወት የሌለው ይመስላል። ይህም ፊትን የደከመና እድሜ የጨመረን ያስመስለዋል። የተሰበረ ጫፍ ፀጉርን ያደርቃል፣ ወዝ ያሳጣል። ከፊት ቅርጽ ጋር የማይስማማ ወይም እጅግ አሮጌ የሆነ ስታይል ሰውን ያስረዳል። ብዙ ኬሚካል መጠቀም፣ ብዙ ሙቀት፣ ስትሬትነር፣ ብሎ ድራየር ፀጉርን ያዳክማል። በቂ መታጠብ ካልተደረገ ወይም የራስ ቆዳ እንክብካቤ ካልተደረገ ፀጉር የተዘበራረቀ ይመስላል። መፍትሄው ከፀጉር አይነቶች ጋር የሚስማማ ሻምፑና ኮንዲሽነር መጠቀም፣ ሆት ኦይል ማሳጅ ማድረግ፣ ጫፉን በየ2 ወይም 3 ወር መቆረጥ፣ ከመታጠብ በፊት ሄር ማስክ መጠቀም፣ ተስማሚ ስታይል መምረጥ፣ ከፊት ቅርጽሽ ጋር የሚስማማ ስታይል፣ ቁርጥና ቀለም መምረጥ ወጣትነትን ይጨምራል። ስድስተኛ ከልክ በላይ ሜካፕ መቀባት። ሜካፕ ውበታችንን ለማጉላት የምንጠቀምበት መሳሪያ ነው። ነገር ግን በትክክል ካልተጠቀምንበት ወይም ከፊታችን አይነት ጋር ካልተስማማ ያለ እድሜያችን እንድንመስል ሊያደርገን ይችላል። ሜካፕ እንዴት እንደሚያስረጀንና ምን ልንጠነቀቅ እንደሚገባ እንመልከት። አንደኛ ከመጠን በላይ ፋውንዴሽን መጠቀም። ብዙ ፋውንዴሽን ሲተገበር ፊት ላይ ይከማቻል፣ በተለይ በአፍንጫ አጠገብ፣ በአፍ አካባቢና በአይን ስር። ይህ ትንሽ መሸብሸብን እንኳን ግልጽ ያደርገዋል እና ቆዳን ደረቅ እንደሆነ ያስመስላል። ይህም ከእውነተኛ እድሜያችን በላይ እንድንመስል ያደርገናል። ስለዚህ ቀላልና በቆዳ ላይ የሚስማማ ፋውንዴሽን በትንሽ መጠን መጠቀም። ሁለተኛ ጨለማ ወይም ከፍተኛ ቀለም ያለው ሊፕስቲክ መቀባት። በጣም ጨለማ ወይም ደረቅ ሊፕስቲክ ከንፈሮችን ውበት ያጠፋል። ይህም ፊታችን ከባድና ያረጀ ያስመስለዋል። ስለዚህ ብርሃን ያለው ወይም ሞይስቸር ያለው ሊፕስቲክ ምረጡ። ሶስተኛ ብዙ ፓውደር መጠቀም። ፓውደር በብዛት ሲተገበር ቆዳን ደረቅ ያደርጋል እና መሸብሸብን ይጨምራል። በተለይ በአይነ ስር ብዙ ፓውደር መጠቀም እጅግ ያስረጀናል። ስለዚህ በአስፈላጊ ቦታዎች ላይ ብቻ በቀላሉ ተጠቀሙ። አራተኛ ከፍ ያለ ኮንቱርና ብሮንዝ። ኮንቱር በተሳሳተ መልኩ ሲተገበር ፊትን ከባድና ጠንካራ ያስመስለዋል። ስለዚህ በተፈጥሯዊ መልኩ በቀላሉ መቀባት አስፈላጊ ነው። አምስተኛ ጠንካራ የአይን ሜካፕ። በጣም ጥቁር አይላይነር ወይም ከባድ አይሻዶ አይኖችን ትንሽና ድካም ያለባቸው እንደሆነ ያስመስላል። ስለዚህ ቀላልና ብርሃን ያላቸውን ሻዶዎች ምረጡ።
አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮመንት አስቀምጡልኝ። ብዙም የኮመንት ተሳትፎ ያየሁኝ አይደለም። ቻናሌን ሰብስክራይብ ማድረግ፣ አዳዲስ የመለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑ መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።